ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ጁማ ሙባረክ ብያለሁ እህቶቼ፣ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ጋይስ። በጣም እጅግ በጣም የሚገርምና እጅግ የሚያሳዝን ነገር ነው ለእናንተ ልነግራችሁ የመጣሁት። የሄርሜላ ወንድም ኤርሚያስ የሚባል ወንድሟ፣ ታላቅ ወንድሟ ወደ አዲስ አበባ እየመጣ ነው። ለእህቴ እኔ አለውላት፣ ማንም ሰው እንዲጎዳትም እንዲነካትም አልፈልግም። ነገሮች በጣም እየከፉ እንደሆነ ሰምተዋል ማለት ነው። ምክንያቱም አብርሽ ሩታን መክሰስ አልፈለገም። እንዲሁም ሩታ ትላንትና ስትምል ነበር እና ልጅቷም አንዳንድ ሰዎች በጣም ብዙዎቻችሁ በኮመንት እንደነገራችሁኝ ልጅቷ ሜሪ ጋ እንዳለች፣ ሄርሜላ ሜሪ ጋ እንዳለች ልትሆን ትችላለች። ልክ ናችሁ። ምክንያቱም ለምን መሰላችሁ? ሜሪ ከነሱ ሩታ ከነ ሜሪ እና ከነ ዳኒ ህይወት ውጡልኝ ስትላቸው በጣም ተበሳጭተውባት ስለነበረ ይሄ ነገር እንደዚህ ብናደርግ ሩታን እናስጠላታለን፣ ሩታ ህዝቡ ይነሳባታል ብለው አስበው ሆን ብለው ዳኒ ሜሮን እና ኤፍሬም ናቸው ብዬ ነው የማስበው። እና አሁንም ቢሆን ደግሞ የህግ አካላት የሜሪን ቤት እንዲፈትሽልን እንፈልጋለን። የሜሪን ቤት ይፈትሽልን፣ የሜሪን ቤት ሊፈትሽልን ይገባል። ምክንያቱም እኛ የምንጠረጥረው ሜሪን ነው። ሜሪን በጣም ነው የምንጠረጥራት። ሜሪን አናምናት። ስለዚህ ሜሪ ትጠረጠራለች። ቤቷ በህግ እንዲፈተሽ። ወንድሟ ደግሞ በጣም ነው ያዘነው። በጣም እናቷ ጥሩ ስሜት ላይ አይደለችም ያለችው። እናቷ ታማለች። አባትየው ደግሞ ታውቃላችሁ ሆቴል አላቸው እና ስራውን እንትን ትቶ ወደዚህ መምጣት አይችልም። ታላቅ ወንድሟ ግን ያው ሊመጣ ነው ማለት ነው ወደ አዲስ አበባ። እንግዲህ አብርሽ አንተም ትላንትና ሩታ ስትምል ነበረ፣ ስትገዘት በልጇ በምናምን እሷ እንደዚህ አይነት ነገር ውስጥ እንደሌለች እየቀለዱ እንደነበረ ምናምን ነው የተሰማቸው። ኢቭን ሜሮን ደግሞ ለማዘናጋት ለአብርሽ መጀመሪያ መሰክርልሃለሁ በፈለግከው ሰዓት ጥራኝ ብላ መልሳ ደግሞ አይ እኔ አልመሰክርም ያለችበት ምክንያት ምንድን ነው? ዋነኛዋ የሄርሜላ መታገት እጅ ያለበት ሜሪ ነው። እንግዲህ የሄርሜላ ወንድም ወደ አዲስ አበባ ስትመጣ ቀጥታ የህግ አካላትን ይዘህ ወደ ሜሪ ቤት ነው መግባት ያለብክ። ይሄ የኔ ሀሳብ ነው። ሜሪ ጋር መግባት አለብክ። የህግ አካላት ሜሪ ቤት ሊፈትሹ ይገባል። እኛ እኮ ልጅቷን ምን አርገዋት ነው ግን ጋይስ? እኔ በጣም ጥያቄ እየፈጠረብኝ ያለው ይሄ ነው። ምን ውስጥ ከተዋት ነው ግን? የእውነት ሲሪየስ አምላኬ፣ ምንድን ነው ያደረጓት ግን? ለምን እንደዚህ ለማድረግ ፈለጉ? ምንድን ነው እሷ ያጠፋችሁ? እነሱ ላይ ምንድን ነው የሰራችባቸው? ምን አጠፋች? ምን ጥፋት ሰራች? እስኪ ንገሩ። ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር ለማድረግ የወሰኑት? እና አንዳንድ ጊዜ ትንሽ አላቅም፣ ብቻ ለመናገር ሁሉ የሚከብዳችሁ፣ ለማስተባበል ሁሉ የሚከብዳችሁ ነገር ነው እየተፈጠረ ያለው ማለት ነው። እና አንዳንድ ጊዜ እኛ አብርሽን ልንረዳው ይገባል ጋይስ። አሁን እኛ አብርሽ ፍጠን እንላለን እንጂ አብርሽ መፍጠኑ ሳይሆን አብርሽ ቀስ ብሎ መረጃ ይዞ ህግ ጋር እኮ ስትሄዱ መረጃ ሳትይዙ እኮ ህግም እኮ አይቀበላችሁ። ያለ ማስረጃ እኮ ሰዎችን መወንጀል እኮ በራሱ ያስቀጣል። በመረጃ ነው። አሁን ግን ሜሪ ግን በጣም ብዙ ነገር እየቀባጠረች ስለሆነ እኔ ሜሪን ጠርጥሬያታለሁኝ። ወንድሟ እንግዲህ ኤርሚ ከቡታጀራ እንግዲህ ወደ አዲስ አበባ እየመጣ ነው። የህግ አካል ይዞ መሄድ አለበት። እንግዲህ አስቡት፣ ቤተሰብ ተረብሿል፣ ጎረቤት ተረብሿል፣ አብረዋት የተማሩ ጓደኞቿ በጣም አዝነዋል። እቺ ልጅ እንደዚህ እየተባለ ልትረሳ አይገባም። መርሳት የለብንም። ገባችሁ? አሁን እኛ ዝም ካልን እንዴ የት ሄደች ብለን ካልጠየቅን ነገሩ እየከፋ እየባሰ ነው የሚመጣውና እኔ ይሄ ነገር ብዙም ደስ አላለኝም። በቃ ቢያንስ የሆነ እርምጃ ሊወሰድ ይገባል። እና አንዳንድ ጊዜ በጣም እኛ እንደምናስበው ምናምን አይደለም ሁሉም ነገር። እና አብርሽ ለምን ዘገየ? አብርሽ ለምን እንደዚህ ውሳኔ አይወስንም የምንል ሰዎች አለን። እና ነገሮች በአንድ ጊዜ የሚሆን ነገር አይደለም። ሁኔታዎች በጣም ከባድ ናቸው። ምንም መረጃ የለም። ትላንትና አሁን ሩታ ቤት ጫማዋ ተገኝቷል። ግን ምን አለች? የሆነ ልደት ፕሮግራም ላይ የሆነ ነገር ልናከብር ስትመጣ እዚህ ትታው ሄዳ ነው ብላ ነው ምላሽ የሰጠችው። አስባችኋል? ስለዚህ ይሄ ነገር ላይ ፎከስ ልናደርግ ይገባል። እኔ ግን ሄርሜላ በጣም ነው ያሳዘነችኝ። እውነት በጣም አንጀቴን በላች። አስባችኋል? ስትታገቱ እኮ ሰው ምግብ ሊሰጣችሁ ይችላል፣ ምግብ ላይ ሰጣችሁ ይችላል። ብዙ ነገር ነው የሚደርስባችሁ፣ በጣም ብዙ።
እና አንዳንድ ጊዜ ብቻ እኔ እንጃ አላቅም፣ ምን ብዬ ራሱ እንደማወራችሁ አላቅም ጋይስ። ይህን አክል ፈተና ለዚች አንድ ሴት አይገባትም። እና ኤንዌስ እነ ኤፍሬም እንግዲህ እንደምታዩት እስር ቤት ናቸው። ዳኒም እነሱ ደግሞ የህግ አካል እስኪ ምን ብሎ በእርግጠኛ ነኝ በዋስ ይለቀቃሉ፣ በዋስ ይለቀቃሉ። እነ ዳኒ በዋስ ይለቀቃሉ። ይሄ የማይቀር ነገር ነው። እና እኔ አላቅም ምን እንደምላችሁ ሁሉ አላቅም ጋይስ። እኔ በጣም ነው የጨነቀኝ። በጣም የተሻለ ነገር ብቻ እንዲመጣ ነው የምፈልገው። እኔ ጥሩ ነገር ብቻ እንድንሰማ ነው የምፈልገው። ብቻ አላቅም፣ እስኪ እንጠብቃለን፣ እናያለን። ምንድን ነው ሂደቱ? ወንድሟ መጥቷል ከአንደኛው ወንድሟ ጋር ከእህቱ ጋር ሆኖ በየቀበሌው ሪፖርት ማድረግ ነው የሚጠበቅባቸው አዲስ አበባ ላይ። እና ጋይስ እኔ አላቅም እንደምላችሁ። እናንተም እስኪ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡ። መልካም ጁምአ ይሆንላችሁ እላለሁኝ። ላይክ፣ ለዚህ ቤት አዲስ የሆናችሁ ካላችሁ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ደግሞ እስኪ የራስ ምታት መድኃኒት ንገሩኝ በእናታችሁ። ራሴን በጣም ነው የሚያመኝ። 3 ቀን ሆኖኛል። በፊትም ያመኛል፣ ግን ይሄን 3 ቀን ግን በጣም ባሰብኝ። ጭንቅላቴን በጣም ነው የሚያመኝ በጣም